والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. نبي الله عيسى عليه السلام توداجو يا الله نبي يا مريم لج يسوع عليه السلام بساتشو زمن الله نبي يادرغو ወደ بني إسرائيل ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል ሊአሃበለኪ ጉላመን ዘኪያ ለመሬም ምን አላት ጅብሪል መጥቶ ብፁ የሆነ ልጅ ልንሰጥሽ ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም የምሰስኒ በሸሩን ወለም አኩን በግያ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለና እናገራለን አሉ። ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله እኔ የአላህ ባሪያ ነኝ آتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል። ህፃን ልጅ በልጅነቱ ታዝሎ ያወራል አያወራም። ሳይንስ ይሄን ነው የሚለው። ገና አንድ አመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን። ወረሱላን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል። አኒ ቀድ ጅእትኩም ቢአየት ምን ረቢኩም እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች። አኒ እኔ አኽሉቁ ለኩም ሚን الطين كهيئة الطير እኔ ለናንተ ሚን الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ። ነብይ ኢሳ በጭቃ ምን ይሰራሉ? እርግብ فأنفخ فيه እፍልበታለሁ فيكون طيرا እርግብ ይሆናል። በማን ፍቃድ? بإذن الله على الله ያይዙ በማን ፍቃድ? በእኔ በአላህ ፍቃድ። وأبرئ الأكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ። والأبرص የቆዳ በሽታ ያለባቸውን አድናለሁ። وأحيي الموتى ሙታንን እቀሰቅሳለሁ። በማን ፍቃድ? بإذن الله على القرآن በአላህ ፍቃድ። ሙታን መቀስቀስ፣ ቆዳ የተላላጠን ሲዳብሱት መዳን፣ አይኑን ሲያሸው አይኑ ይከፈት ነበር። ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅ ይድናል ነው አይደል? እሳቸው ሲዳብሰው ይድናል አሉ። ህጉን ጥሰው መጡ። የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው። وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ። ነብዩላህ ሷሊህ وهو نبي عربي ነብዩላህ ሷሊህ አረባዊ ነብይ ነው። አረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ሁላ خير لك من حمر النعم وإذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ። ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው።
قالوا إنما أنت من المسحرين وأنت دقمت يتدرقبه دقامنا فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነቢዩላህ ሷሊህ። የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ለነቢዩላህ ሷሊህ መስፈርት አቀረቡ። ነቢይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን፣ ግመሏም ከለሯ ቀይ ይሁናል። ክራይቴሪያ ተመልከቱ። የ10 ወር እርጉዝ ትሁን፣ ግዝፈቷ እዚህ የሚደርስ በጣም ግዙፍ፣ እናቷ ተራራ የሆነቻል። የምትወለደው ከምን ነው? ከተራራ። ይሄን ካረክ ነብይ ነህ እንቀበልሃለን። ከግመል ጋር ስለኖሩ ስለ ግመል ጠየቁ። አላህን ለመኑ። ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ። قال هذه ناقة إچاتلاچو يا الله ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት፣ ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል። እቺ አላህ ግመል ናት። ተአምር ወጣላቸው። በጣም የሚገርመው ኢብኑ ከሲር ምን ይላሉ? ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን። ሌላ ግመሎች ሌላ ቀን ነው የሚሰማሩት። እነሱ አንድ ቀን፣ እሷ ለብቻው አንድ ቀን። ግዙፍ የሆነች ግመል። ይህ ተአምር መጣላቸው። አስተባበሉ። ፈዐቀሩሃ ቆረጧት፣ ወጓት። አላህ ተቆጣ። فدمدم عليهم ربهم بذنبهم فسواها አስተካከላቸው። ያ ነብይ ያ ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው። ነቢዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብፃውያን በሁለት ነገር ይታወቁ ነበር። ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር። አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት አገር ናት። ሁለተኛ የሚታወቁበት ግብፃውያን ሳሒሮች ነበሩ። ድግምት የሰፈነበት ዘመን ነበር። ሁሉም ደጋሚ ነው በእነሱ ዘመን። ታዲያ አላሁ ስብሓነሁ ወተዓላ ለነቢዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው። فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል። ዱላ ወደ እባብ ይለወጣል። وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል። እጅ ይበራል ዝም ብሎ። እነሱ ይህን ድግምት ነው የሚያውቁት። ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ። እነሱም ጣሉ ድግምታቸውን። አላህ ዘግቦታል። ፈለማ አልቀው ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩነ ናስ የሰውን አይን ደገሙበት ይላል መሰለው። ወስተርሃቡሁም ወጃኡ ቢሲሕር ዐዚም አላህ በታላቅ ድግምት መጡ። ሙሳ እንኳን ፈሩ። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ነቢዩላህ ሙሳ ይህ ተአምር ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ። ለነቢዩላህ ሙሳ ምን ተሰጣቸው? ትእዛዝ ወረደ። ወአውሐይና ኢላ ሙሳ አን አልቂ ዐሳክ አንተ ሙሳ ዱላህን ጣል ተባሉ። ፈኢዛ ሂየ ተልቀፉ ማ የእፊኩን የቀጣጠፉትን ትውጠዋለች ተባሉ። ዱላቸውን ጣሉ። ገመዶቻቸውን ውጣ የሳቸው እባብ ሁና ቁጫለች። ሲያነሷት ዱላ ናት። ይህ ተአምር አሉ እነዛ ደጋሚዎች። ድግምትን እኛ ኖረንበታል። ድግምት ቢሆን ኖሮ እኛ እናሸንፈው ነበር። ይሄ የምን ኃይል ነው አሉ?
يا الله سبحانه وتعالى وألقي السحرة ساجدين يا الله تأمر ماركاتشونا دقاميوش سجود لي وردوا قالوا آمنا برب العالمين بألمات جيتا آمننا ያንዳንዱ ነብይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር? በስልጣኔ በረጃጅም ህንጻዎች? በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ነው ያወጧቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ በአገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይደል ማለት አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمة وصناع الحرف ይሏቸው حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ የሚደርስበት ከለለ يعلق في الكعبة كعبة ينطلطل المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አለም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፊናቃ ይባላል በኑ አንፉናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛኮ የእነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا እነሱ እኮ አፍንጫዎች ናቸው ሌላው ጅራት ነው የአፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል
ተነሱ በኋላ እኛ ፍንጫነን ከፊትነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ ሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በአለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዝርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها آدمን አላህ መጀመሪያ ያስተማረው ምንድነው ስሞች ابن عباس ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረው ከስም ነው ቋንቋ የሚወጣው አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም አራ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም فإن لم تفعلوا ولن تفعلوا ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ የሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየን አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ ምን መሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊ ቁርአን ነግሯል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙም ይናገራል ያልደረስንበት መሮጥ አለብናል ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزيلهن
ጀላሉል ዐጥቂ ወልቂደም ነቢያቶች በተአምር መጡ ተቋረጠ አንተ ግን በታላቅ ተአምር ይዘህልን መጣ ጊዜ ባለፈ ቁጥር ውበቱ የሚጨምር ሱብሃንአላህ ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁት ቁርአን የያዘው ተአምር ኢዕጃዙል ዒልሚ ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙል ዒልሚ ዕውቀታዊው ተአምራለሁ ወልበላጊ የስነ ጽሑፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም ተስዊሪ ማለት ይሄ ስዕላዊ አገላለጽ وجاء رجل من اقصى المدينه يسعى يروጥ የሚመጣ ሰው አይታያችሁ ከመዲናይቱ አንድ ሰው ይሮጥ መጣ ይላል artistic expression ስዕላዊ ገለጻ ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል ተስዊሩል ፈኒ ፊል ቁርአኒል ከሪም ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ ወተስዊሪ ወልፍክሪ ወታሪኺ ታሪካዊ አቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ ወልጂኦግራፊ ጂኦግራፊያዊ አገላለጹ ወልገይቢ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል ወጥቢ ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር ወልዓደዲ ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊ ተአምር የቁርአን ሙዕጂዛው አያልቅም ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ ሐታ ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት ብየዳ ምናምን ትሉት አለ እሱን ሁላ ጠቁማል አሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን ያመላክታሉ አሉ ወጠፊቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚላለ ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ በናها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ ወንጃራ አናጺነት ከፈለክ ወስናዕ الفلك بأعيننا نبي الله نوح من አላቸው መርከቧን እንጻላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ስነ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣ حنيز ማለት مشوي የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء أنت محمد ودانت يهلم نجر ما برر يهونون قرآن أورجنا يهلم نجر هلونم أوقات قرآن اللي تاقين الله هلونم